የሆነ ጭንቀት ውስጥ ስትሆኑ እንዴ ምን ቀረበት እየበላ ነው እየጠጣ ነው ምን ሆነ ትባላላችሁ። ችግራችሁን የምታውቁት እናንተ ናችሁ። ምን አይነት ሁኔታ ውስጥ እያሳለፋችሁ እንዳለ የምታውቁት እናንተ ናችሁ። አንደኛ ሰዎች የእናንተ ስሜት እየተሰማቸው ስላልሆነ እርዳታ እንደሚያስፈልጋችሁ ራሱ ላያውቁ ይችላሉ። ምን ባረግ ይሻለኛል? በጭንቅላቴ ውስጥ የመጣው 5 ነገር ነው። ታጠብኩኝ፣ ልብስ ቀየርኩ፣ ጸጉሬን ታጥቤ ጀስት አስያዝኩት፣ ከዛ 15 ብር ያዝኩ፣ ማስታወሻ ያዝኩ፣ ወጣሁ ከቤት። ይህን ማድረግ ራሱ ምን ያህል ጭንቅ እንደሆነ ልነግራችሁ አልችልም። ስልካችሁና ኮምፒውተራችሁን ኢንተርኔታችሁን ቤት ትታችሁ መውጣት ምን ያህል እንደሚያስጨንቅ ልነግራችሁ አልችልም። በዛ ውስጥ ስትሆኑ ሁሉም ጥሩ ነገር ሲበዛ መጥፎ ነው። ውሃም ሲበዛ ይገላል፣ ምግብም ቢሆን ሲበዛ እንደዛው ወይም ለበሽታ ያጋለጣችኋል። እረፍትና መዝናናት ሲበዛ በጣም አድካሚና አሰልቺ ነው የሚሆነው። ይኸውላችሁ የመፈጠራችን ዓላማ ያ ስላልሆነ የሰው ልጅ ሲፈጠር እናንተም እንደምታውቁት እኔም እንደማምነው ከሆነ የሆነ ዋጋ ያለው ለመሆን የተፈጠረ ብዬ አስባለሁ። ስለተመቸን ብቻ ወይም ገንዘብ ስላለን ብቻ ወይም ሁሉ ነገር የተመቻቸ ላይፍ ስላለን ብቻ እንደ ብፌ ዕቃ ተወልውለን ቁጭ እንድንል ተፈጥሯችን አይፈቅድልንም። እንደ ሳይንስም ቢሆን ወይም እኛ እንደምናስተምረው ፊዚካሊ ኢንአክቲቭ መሆን ወይም ደግሞ በጣም የበዛ እረፍት ለተለያዩ በሽታዎች እንድንጋለጥ ነው የሚያደርገን።